ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን ይዘን መጠን በእነዚህ ሙሉ የአማርኛ ፊደላት እንዴት ቃላትን እንደምታነቡና ቃላትን እንዴት እንደምትጽፉ እናሳያችኋለን። ስለዚህ በዛሬው ዝግጅታችን የሙሉ የአማርኛ ፊደላትን ቅርጽና የሆሄያት ድምጽ አጠራር ከማወቅ በተጨማሪ ቃላት እንዴት እንደምትመሰርቱ የማሳያችሁ ስለሚሆን ቪዲዮውን ጀምራችሁ አጥተውት እስከ መጨረሻው ተከታተሉ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑን። ኦንላይን መማር የምትፈልጉ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ አናግሩን። አንድ አስተማሪ መድበንላችሁ የእያንዳንዳችሁ በሚመቻችሁ ሰዓት መማር ስለምትችሉ በቀላሉ ለመረዳት አማርኛን የሚያስችል አስተማሪ ወይም እንግሊዘኛን ወይም ሂሳብን መድበንላችሁ መማር ስለምትችሉ እያንዳንዱን ትምህርት ለመማር ከእኛ ጋር ብታናግሩን በቀላሉ የምትፈልጉትን ትምህርት ትማራላችሁ ማለት ነው። ስለዚህ በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን ስለጻፍን በአማርኛ ፊደሉ መዝገበ ቃላት ውስጥ የመጀመሪያው ፊደል ሊሆን የሚችለው ሀ ነው። ስለዚህ ከሀ ጀምሬ እስከ ፐ እንዴት ቅርጹን እንደምታውቁና በእያንዳንዱ ፊደል ምን አይነት ቃላት እየመሰረታችሁ መለማመድ እንዳለባችሁ የአማርኛ ፊደላት ቅርጽን ለማወቅ የማሳያችሁ ስለሚሆን ጀምራችሁ አጥተውት እስከ መጨረሻው ተከታተሉ። ከኔ ጋር አብራችሁ በሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንዴ ልድገምላችሁ ከኔ ጋር አሁንም አብራችሁ በሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩ ፊደል ሊሆን የሚችለው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አሁን ልድገምላችሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ቀጣዩ ያው በተመሳሳይ ድምጽ በተለያየ ቅርጽ ያለው ሀ ወይም የመጀመሪያው ሀ ሌታው ሀ ሲባል ሁለተኛው ወይም ሶስተኛው የፊደል ገበታ ላይ የሚገኘው ሐመር ሀ ይባላል። ይሄ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይሄው ከአንደኛው ፊደል ጋር ወይም ከሀሌታው ሀ በድምጽ ይመሳሰላል፣ በቅርጽ ነው የሚለያየው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩ ፊደል መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አሁንም ልድገምላችሁ። መ፣ mu, mi, ma, me, m, mo. ቀጣዩ ፊደል ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አሁንም አንዴ ልድገምላችሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ቀጣዩ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አንዴ ልድገምላችሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ቀጣዩ አሁንም ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አሁንም አንዴ ልድገምላችሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስለዚህ ይሄና ይሄ በድምጽ ይመሳሰላል፣ ግን በቅርጽ ይለያያሉ። ሁለቱ ሰዎች በቅርጽ የተለያዩ ናቸው፣ በድምጽ ግን ተመሳሳይ ናቸው ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። አንዴ ልድገምላችሁ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንግዲህ እንደምታዩት ይህን አይነት ድምጽ አላቸው። ከነዚህ ፊደላት ደግሞ ቃላት ተመስርተዋል።
ማለትም እነዚህን ፊደላት ካወቃችሁ በኋላ ምን አይነት ቃላት እንደምትመሰርቱ ለማሳየት ያህል ሳምፕል ነው እንጂ እነዚህ ብቻ ከነዚህ ፊደላት እነዚህ ብቻ ቃላት የሚጻፉ ነው አይደለም። ብዙ ቃላትን ብዙ አረፍተ ነገር ብዙ ጽሁፎችን ልጽፉ ትችላላችሁ። ግን በቀላሉ ጽሁፍ እንዴት ማንበብ እንደምትችሉ የሚረዳችሁን ያህል ቃላት ተመስርተዋል። ስለዚህ አሁን በዋናነት አንደኛ ፊደላት እንደምታዩቸው ቅርጻቸው የመጀመሪያ ቅርጻቸው ነው። ሌሎች ቅጥሎች ወይም ተጨማሪ የተቀጠለባቸው ነገር የለም። ሁለተኛዎቹ ጋር ላይ ስትሄዱ ከአንደኛ ፊደላቸው ላይ ከጎናቸው ላይ አግድም መስመር ተጨምሮባቸዋል። ድምጻቸውም ው የሚል የድምጽ ቅላጼ ይኖራቸዋል። ስለዚህ ሶስተኞቹ ጋር ስትሄዱ እግራቸው ሸፈፍ ያለ ነው። ይ የሚል የድምጽ ቅላጼ ይኖራቸዋል። አራተኞቹ ላይ ባለ ሁለት እግርና ባለ ሶስት እግር ፊደላት በግራ በኩል ያለ እግራቸው ያጥራል። ከዚህ በተጨማሪ ሌሎቹም ደግሞ እንደምታዩቸው ይህን የመሰለ ቅርጽ አላቸው። እየጻፋችሁ ተለማመዱባቸው። እዚያ አ የሚል የድምጽ ቅላጼ ይኖራቸዋል። እነሱን እየጠራው የማሳያችሁ ይሆናል። አምስተኞቹ ከእግራቸው ጋር በቀኝ በኩል ቀለበት ይኖረዋል። የ የሚል የድምጽ ቅላጼ ይኖረዋል። ይሄኛው ደግሞ ስድስተኞቹ ፊደሎች ናቸው። ስድስተኞቹ ፊደሎች አብዛኛውን ጊዜ ርክርክ ይኖራቸዋል ከሆነ ፓርታቸው ላይ። ለምሳሌ ህን እዩዋት። በዚህ በኩል የሆነ ጠመዝማዛ ነገር አላት። ይችኛዋ ህም እንደዚሁ። ሌሎቹም ስታዩቸው ይኖራቸዋል። በተረፈ ቅርጻቸውን በደንብ ለመለየት እየጻፋችሁ ድምጻቸውን እየጠራችሁ ተለማመዱ። ሰባተኛ ፊደሎች ከስድስተኛው ቀጥሎ እንግዲህ የመጨረሻው ቤተሰቡ የእያንዳንዱ ፊደል ሰባተኛው ፊደል ነው የሚሆነው። እነዚህ ባለ አንድ እግር ከሆኑ አብዛኞቹ ካናታቸው ላይ ቀለበት ይኖራል። ከዚያ ውጭ ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ ብዙ ጊዜ በቀኝ በኩል ያለው እግራቸው ያጥራል። እዩዋቸው። እነሶ እና እነሾ ባለ ሁለት እግር ፊደላት ናቸው። እንዲሁም ሆ ባለ ሶስት እግር ፊደል ነው። እንግዲህ በዚያ መሰረት ተረዱት። የድምጽ ቅላጼውን እንዴት እንደምትጠሩት ደግሞ አንዴ ወደታች ከላይ ወደታች እየጠራው ላሳያችሁ። ሀ ለ ሀ መ ሰ ረ ሰ ሸ። ይኸው ከዚያ ሁለተኛ ፊደሉ ላይ ስነድ ሁ ሉ ሁ ሙ ሱ ሩ ሱ ሹ። ቀጣዩ ላይ ስነድ ሂ ሊ ሂ ሚ ሲ ሪ ሲ ሺ። ከዚህ ጋር ስንሄድ ደግሞ አአ የድምጽ ቅላጼ ይኖራሉ ብያችኋለሁ። ሀ ላ ሀ ማ ሳ ራ ሳ ሻ። ይሄኛው ደግሞ የየ ይኖረዋል። የሁሉም ጋር ሄ ሌ ሄ ሜ ሴ ሬ ሴ ሼ። እነዚህኞቹ የሚል ነገር ነው ያላቸው የድምጽ ቅላጼያቸው። ህ ል ህ ም ስ ር ስ ሽ። እነዚህ ደግሞ ወ ሆ ሎ ሆ ሞ ሶ ሮ ሶ ሾ። እናንተ እየደጋገማችሁ ቪዲዮውን እየመለሳችሁ እዩት። እንግዲህ ከነዚህ ፊደላት ቃላት መመስረት ይቻላል ወይም ጽሁፎችን መጻፍ ይቻላል። ለምሳሌ ሀ ብ ል እዩት። ይቺ ሀ ናት። ሀ ከዛ ከበቤተሰብ ደግሞ ብ ስድስተኛ ፊደል ነው የምትሉ ሆነው እዛ ይቺ ል እንግዲህ ብን በኋላ ምናያት ይሆናል በቀጣዩ ስላይድ። ሀብል ሀብል ብላችሁ ልትጽፉ ትችላላችሁ። ከዚያ ላ ይሄው ላ ከዛ ይቺ ም ዋ ደግሞ ከወ ቤተሰብ አራተኛው ፊደል ዋ በዛኛው በቀጣዩ ስላይድ ትኖራለች ማለት ነው። ህ ል ም ይሄው ይቺ ህ ናት። ይቺ ል ከዛ ይቺን ም አድርጋችሁ ስትጽፉ ህልም የሚል ቃል መመስረት ትችላላችሁ። ይሄው ም ይቺ ም ከዚያ ላ ከዚያ ስ ይሄው ስ ደግሞ የት ነች? ስ ያት ይቺን መጨመር ማለት ነው። ስ እዛ ምን ይላል? ምላስ ሰ ላ ም ይሄው ይቺን ሰ ጻፍኩኝ። ከዚያ ላ ይቺ ከዚያ ም ይቺ
ከዛ ሰላም ሰላም ብላችሁ መጻፍ ትችላላችሁ። ረሳው እዚያ ው ስድስተኛዋ ፊደል ናት ይቺ ው ከዛ ረና ሳ ይችን ረ ከዛ ይችን ሳ ከዚያ ው ስድስተኛ ፊደል ጨመርኩባት። በቀጣዩ ስላይድ ላይ ያለች እሷን ታያላችሁ። ው ይቺ ደግሞ ሱሪህ ይኸው ሱ ሁለተኛ ፊደል እዚያ ሪ ከዛ ህ ሱሪህ ይኸው ቃላት ለመጻፍ። ስለዚህ ማንኛውንም ጽሁፍ ለመጻፍ ከዚህ የምትፈልጉትን ፊደል መናገር የፈለጋችሁትን ቃል ትናገሩና ከዛ እዚህ ጋር ፊደል መርጣችሁ መጻፍ ማለት ነው። ቃል መጻፍ እንደዛ ነው። ሸለመ ይኸው ሸ እዚያ ለመ እኔ እዚህ ጋር የመጀመሪያው ሸ ከዛ ይችን ለ ትጽፋላችሁ እዛ መ ሸለመ። እናንተ ያሻችሁን መናገር ስትፈልጉ ለምሳሌ ሁሉ ሁሉ ወይም ሁሉም ለምሳሌ ሁሉም እንደዚህ እያደረጋችሁ መጻፍ። ሁ እዛ ለ ቀጣይ ላይ ት ካለች ያችኛዋን ት ታመጣላችሁ ት ፊደል እየመረጣችሁ እንደዚህ መጻፍ ነው። ለምሳሌ ቀጣይ ላይ ያሉ ስላይዶች ጋር ይኸው እነት ከዚህ ጋር አሉ ማለት ነው። እዛ ላይ እንዳሳየዋችሁ ሁለት ብላችሁ ለመጻፍ ይችን ሁ እዚያ ይችን ለ ከዛ መጣችሁ ደግሞ ይችን ት መጻፍ ነው ማለት ነው። ስለዚህ ስለነዚህኞቹም ደግሞ በተጨማሪ ላሳያችሁ። በትክክል ከመጀመሪያው እስከ መጨረሻው ያለውን እያያችሁ እንደዚህ ቃላት በመጻፍና ፊደላትን ከግራ ወደ ቀኝና እንደዚሁም ከላይ ወደ ታች ከቀኝ ወደ ግራም እያነበባችሁ መለማመድ አለባችሁ። ስለዚህ በቀጣዩ የፊደል ቤተሰብ ደግሞ ቀ ነው። ይህንን እጠራላችኋለሁ። ቀ ቁ ቂ ቃ ቄ ቅ ቆ አንዴ ልድገምላችሁ። ቀ ቁ ቂ ቃ ቄ ቅ ቆ ይሄ ደግሞ በ ቡ ቢ ባ ቤ ብ ቦ አንዴ ልድገምላችሁ። በ ቡ ቢ ባ ቤ ብ ቦ ቀጣዩ ፊደል ተ ቱ ቲ ታ ቴ ት ቶ አንዴ ልድገምላችሁ። ይሄንንም ተ ቱ ቲ ታ ቴ ት ቶ ይሄኛው ቸ ቹ ቺ ቻ ቼ ቺ ቾ አሁን አንዴ ልድገምላችሁ። ቸ ቹ ቺ ቻ ቼ ቺ ቾ ቀጣዩ ፊደል ሀ ሁ ሂ ሃ ሄ ህ ሆ እንግዲህ ሁለት ሀዎች አይተናል። ሶስተኛው በድምጽ የሚመሳሰለው ሀ ሂ ነው። ሁለቶቹ እዚህ ጋር ላይ ያሉት እነዚህ ናቸው። ይቺ ሀ እና ይቺ ሀ ከዛ ቀጣይ ይቺኛዋ ሀ ያው በድምጽ ትመሳሰላለች። አንዴ ልድገምላችሁ። ሀ ሁ ሂ ሃ ሄ ህ ሆ ቀጣዩ ፊደል ነ ኑ ኒ ና ኔ ን ኖ ቀጣዩ ፊደል ሊሆን የሚችለው ኘ ኙ ኚ ኛ ኘ ኚ ኞ አንዴ ልድገምላችሁ። ኘ ኙ ኚ ኛ ኘ ኚ ኞ ይሄ ደግሞ አ ኡ ኢ አ ኤ እ ኦ ይሄንንም አንዴ ልድገምላችሁ። አ ኡ ኢ አ ኤ እ ኦ እንግዲህ እንደዚህ ከኔ ጋር እየጠራችሁ ከሆነ እነዚህን የመጀመሪያ ፊደሎቹን እንደምታዩቸው ይሄን የመሰለ ቅርጽ አላቸው። የመጀመሪያ ፊደሎች ናቸው። እንግዲህ ከነዚህ የመጀመሪያ ፊደሎች ሁለተኛ ፊደሎች ከጎናቸው ላይ አግድም መስመር እየተሰመረ
ሁለተኛ የፊደል ቤተሰቦቻቸውን መመስረት ቻሉ። ሶስተኞቹ ደግሞ ከእግራቸው ላይ ወደ ቀኝ በኩል ሸፈፍ እያሉ ሶስተኛ ቤተሰቦቻቸው ሆኑ ማለት ነው። አራተኛ ቅድም እንደነገርኳችሁ ባለ አንድ እግሮች ወደዚህ በኩል ወደ ግራ በኩል ሸፈፍ ያለ ይሆናል አብዛኛውን ጊዜ። ባለ ሁለት እግሮች ደግሞ በግራ በኩል ያለው እግራቸው ያጥራል። አምስተኛ ፊደሎች ሁሉም የአማርኛ ፊደል ቤተሰቦች አምስተኛ ፊደሎቹ ላይ በቀኝ በኩል ከእግራቸው ላይ ክብ ወይም 0 የሆነ ቀለበት ነገር ብትሉት ይቀላችኋል ነገር አላቸው ማለት ነው። ስድስተኛ ፊደሎች ሽርክርክ ወይም ጠመዝመዝ ያለ ነገር ብዙ ጊዜ ይበዛባቸዋል፣ ግን የተለየ ባህሪ ያላቸውም ስለሚኖሩ እነሱን በትኩረት እየጻፋችሁ ቃላቸውን እየደጋገማችሁ እየጠራችሁ መለማመድ ይጠበቅባችኋል ማለት ነው። ለምሳሌ ጠመዝማዛ ነገር ስላችሁ ቅዩት ካናቷ ላይ ጠመዝመዝ ያለ ወይም የሆነ ነገር ቅጠል ነገር ወይም ቅጥል ነገር አላት። ትም እንደዚሁ ቺ ስታዩት ከዚህ ከወገቧ ላይ ጠመዝመዝ ነገር አላት። ሌላው ስታዩት እንደዚህ ያው ከሌሎቹ የአ እንደዚህ ሲሆን ይሄ ደግሞ ዝግዛግ የበዛው ወይም ጠመዝማዛ ነገር ሆኖ የተሰራ ነው ማለት ነው። ነንና እነኚህንም እዩዋቸው ያላቸውን እንደዚሁ። ስለዚህ ሰባተኛ ፊደሎቹ ጋር ባለ አንድ እግር ፊደሎች ከሆኑ ካናታቸው ላይ ቀለበት ይኖራቸዋል ብያችሁ ነበር። ከባለ አንድ እግር ፊደላት መካከል ቀ፣ ተ፣ ቸ፣ ነ፣ ሀ፣ ኘ ይገኙበታል። እነዚህ ሁሎቹም ካናታቸው ላይ ቀለበት አላቸው። እዩዋቸው በትኩረት። በእነዚህ ቀለበት ያላቸው ፊደሎች ባለ አንድ እግር ፊደሎች ይባላሉ። ባለ ሁለት እግር ፊደሎቹ ደግሞ በቀኝ በኩል ያለ እግራቸው ያጥራል። ለምሳሌ በና ከዚህ ጋር ካሉት ውስጥ አ ባለ ሁለት እግር ፊደሎች ናቸው። እነዚህ ባለ ሁለት እግር ፊደሎች በቀኝ በኩል ያለው እግራቸው አጥሯል ማለት ነው። ስለዚህ ይህን ከተረዳችሁ አሁን የድምጽ ቅላጼያቸው የአንደኛ ፊደሎቹ እና የሁለተኛ ፊደሎች የሶስተኛ ፊደሎች ምን እንደሚመስል ከላይ ወደ ታች እያልኩ በድጋሚ በቀላሉ ለመያዝ እንዲያግዛችሁ ልጥራላችሁ። እናንተም አብራችሁኝ ጥሩ። ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ። ይህን ካላችሁ ሁለተኛው ደግሞ ው የሚል ድምጽ ቅላጼ ይኖረዋል። ቁ ይኸው ቀ ነበር፣ ቁ የከበ ቡ ሆነ ማለት ነው። ስለዚህ በዚህ መሰረት ው መጨመር ቅው፣ ቅው፣ ቡ፣ ቱ። እዩት፣ በዚህ ቅላጼ ነው የሚሄደው። በዚያ መሰረት በትክክል ልጥራላችሁ። ቁ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ። በትክክል ከኔ ጋር እያላችሁ ከሆነ አንዴ ልድገምላችሁ። ቁ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ። ሶስተኛ ፊደሎች ደግሞ ከእግራቸው ሸፈፍ ያሉ ሆነው ነው የሚሰሩት። ከአንደኛ ፊደሎቹ ጋር ቀጥታ ከእግራቸው ላይ ሸፋፋ መጨመር ወደ አንድ በኩል የሆነ ዘወር ያለ ነገር ነው። ስለዚህ እነዚህ ደግሞ ይ የሚል የድምጽ ቅላጼ ነው። ይኸው ቀ፣ ቅ፣ ይ፣ ቂ፣ ቂ፣ ብ፣ ቢ፣ ቢ። በዚህ አይነት ነው የሚሄደው የድምጽ ቅላጼ። ወይ ሌሎቹም ከዚያ ላይ ተነስታችሁ ይ ስጨምሩበት የዚህኛው ድምጽ ቅላጼ ይመጣል። ቂ፣ ቢ፣ ቲ፣ ቺ፣ ሂ፣ ኒ፣ ኚ፣ ኢ። አንዴ ልድገምላችሁ። ቂ፣ ቢ፣ ቲ፣ ቺ፣ ሂ፣ ኒ፣ ኚ፣ ኢ። ይህኛዎቹ ደግሞ አ ድምጽ አላቸው። ቅ፣ አ፣ ቃ፣ ብ፣ አ፣ ባ፣ ት፣ አ፣ ታ። እንደዚህ ሌሎቹንም እንደዚህ ስትጠሯቸው አ የሚል የድምጽ ቅላጼ ይኖራቸዋል። በዚያ መሰረት ነው። ይሄኛው ደግሞ ቃ፣ ባ፣ ታ፣ ቻ፣ ሀ፣ ና፣ ኛ፣ አ። አንዴ ልድገምላችሁ። ቃ፣ ባ፣ ታ፣ ቻ፣ ሀ፣ ና፣ ኛ፣ አ። ስለዚህ ይሄኛው አ ድምጽ አለው። ይሄኛው ደግሞ የ ለምሳሌ ቅ፣ ቄ፣ ብ፣ ቤ፣ ት፣ ቴ፣ ቺ፣ ቼ። እንደዚህ የሚል የድምጽ ቅላጼ ያለው። በዛ መሰረት ነው እነዚህ የሚጠሩት። ከኔ ጋር በድምጽ ቅላጼያቸውን እስከ ታች ድረስ እየጠራሁላችሁ ተለማመዱ። ቄ፣ ቤ፣ ቴ፣ ቼ፣ ሄ፣ ኔ፣ ኘ፣ ኤ። ይዩት፣ አንዴ ልድገምላችሁ። ቄ፣ ቤ፣ ቴ፣
ቼ ሄ ኔ ኜ ኤ። እነዚህኞቹ ደግሞ የሚል ድምፅ አላቸው። ቅ ቅ ብ ብ ት ት ች ች። ሌሎቹም ፊደል ቤተሰቦች እንደዚህ የሚል ድምፅ አላቸው። ቅ ብ ት ች ህ ን ኝ አንዴ ልድገምላችሁ። ቅ ብ ት ች ህ ን ኝ ሰባተኛው እንግዲህ የፊደላት የመጨረሻው ቤተሰብ ሰባተኛው ቤተሰብ ነው። እነዚህ ደግሞ ወ የሚል ቅወ ብወ ትወ ቶ ይኸው ወ የሚል ቆ ይኸው ቆ ቦ ቶ ቾ ሆ ኖ ኞ ኦ። ይኸው በዚህ ድምፅ ነው የሚጠሩት እስከታች ድረስ። ሌሎቹም በዚህ ስላይድ የሌሉት መጀመሪያው ላይ የነበሩትም በእንደዚህ ነው የሚጠሩት። ቀጣዮቹም በዚህ አጠራር ነው የሚጠሩት ማለት ነው። ይኸው ቆ ቦ ቶ ቾ ሆ ኖ ኞ ኦ። እንግዲህ እንደዚህ በእነዚህ ፊደላት ደግሞ ቃላትን እንዴት እንደምትመሰረቱ ላሳያችሁ። ለምሳሌ ከዚህ ጋር ቆ ከዚያ ብ ህ ይላል። ይኸው ቆ ብ ከዚያ ህ። ይህንን መጻፍ ትችላላችሁ። ህ ወይም ደግሞ መጀመሪያ ላይ ያየናትን እችኛዋን ላሳያችሁ። ይች ህ ማለት ነው። ይች ህ ቆ ብ ህ ስድስተኛ ፊደል ናት ይች ቆ ብህ ብሎ ለመጻፍ። ስለዚህ ቆ ከዚያ ብ ከዚያ ህን መጨመር። ስድስተኛው ፊደል ያሳየኋቸው ይኸው ቆ ብህ ትላለች። ከዚያ በተነ ይኸው ይች በናት ይች ተ ከዚያ ይችን ነ ጻፍኩና በተነ ብዬ ጻፍኩ ማለት ነው ስታነቡ። ስለዚህ እንደዚህ ጽፋችሁ በተነ በቀላሉ ትንኝ ይላል። ይችን ት አደረኩ ከዚያ ይችን ን ከዚያ ይችን ኝ። ሶስቱም ስድስተኛ ፊደሎች ናቸው። ት ን ኝ። እናንተ የምትፈልጉትን ቃላት ብትጽፉ ከዚህ ውስጥ እየፈለጋችሁ እያወጣችሁ ማጣመር ነው። ትንኝ ቾን ቤ ይኸው ከዚያ ይቺ ቾ አደረኩ ከዚያ ይችንን ን ወሰድኩ ከዚያ ይቺ ቤ ቾን ቤ ቾን ቤ። ሀተታ ሀተታ ይኸው ይችን ሀ ከዚያ ይችን ተና ይችን ታ ከተቤተሰቦች ሁለት ፊደል ወሰድኩና ሀተታ ሀተታ። የተለያዩ መሆን ሳይጠበቅባቸው ራሳቸውን በመደጋገም ቃላት ሊመሰርቱ የሚችሉ ፊደሎች አሉ። ብቻቸውን አንድ ፊደል ብቻ ሆነው ለምሳሌ ና ይኸው ይህችን ብቻ ና ብትጽፉ ና የሚለውን ቃል ጻፋችሁ ማለት ነው። ና ብቻቸውን አንድ ፊደል ብቻ ሆነውም ቃል ሊመሰርቱ የሚችሉ ፊደሎች እንዳሉ ለምሳሌ ኑ ኑ እናንተ ኑ ማለት ነው። ና አንተ ብቻ አንድ ሰው ብቻ። ልክ እንደዚህም እየጻፋችሁ ተለማመዱ። ከዛ ንቃት ይኸው ይችን የተነች ን ይችን ጻፍ ን ከዚያ ቃ ይች ከዚያ ት ደግሞ ይችኛዋ ማለት ነው። ይችን ቃና ይችን ት ችን ከዚያ ንቃት። ተኛች ተኛች ይህች ተ ከዚያ ይችኛ ከዚያ ይችን ቺ ወሰድኩ ተኛች ተኛች። አባት ይኸው አ ከዚያ ይችን ባ ከዚያ ት ደግሞ ስድስተኛ ፊደል የተቤተሰብ ት አባት። እንደዚህ እያደረጋችሁ እየጻፋችሁ ተለማመዱ። ብዙ ቃላትን በጣም መጻፍ ይቻላል፣ ግን ለመለማመድ እንዲያገለግላችሁ ብዬ ነው እነዚህን ይዤ የመጣሁት። ቀጣዩ የፊደል ቤተሰብ ከ ነው። ከ ኩ ኪ ካ ኬ ክ ኮ። አንዴ ልድገምላችሁ። ከ ኩ ኪ ካ ኬ ክ ኮ። ቀጣይ ፊደል ደግሞ ሀ ሁ ሂ ሃ ሄ ህ ሆ። ይህንንም አንዴ ልድገምላችሁ። ሀ ሁ ሂ ሃ ሄ ህ ሆ። ሌላኛው ፊደል ወ ው ዊ ዋ ዌ ው ወ። አሁንም ልድገምላችሁ። ወ ው
ዊ ዋ ዌ ው ወ። ይሄኛው ፊደል ደግሞ ዘ ዙ ዚ ዛ ዜ ዝ ዞ። አንዴ ልድገምላችሁ ይሄንንም ዘ ዙ ዚ ዛ ዜ ዝ ዞ። ይሄ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። አንዴ ልድገምላችሁ ይሄንንም ዠ ዡ ዢ ዣ ዤ ዥ ዦ። ይሄኛው ደግሞ የ ዩ ይ ያ የ ይ ዮ። አሁን ይሄንም ተለማመዱ። የ ዩ ይ ያ የ ይ ዮ። ቀጣይ ፊደል ደ ዱ ዲ ዳ ዴ ድ ዶ። ይሄኛው ደግሞ ጀ ጁ ጂ ጃ ጄ ጅ ጆ። አንዴ ልድገምላችሁ ጀ ጁ ጂ ጃ ጄ ጅ ጆ። ከዛ ቀደም ባልኳችሁ ቅላጼ መሰረት ከላይ ወደታች ደግሞ ደግምላችኋለሁ። የፊደላትን ቅርጽ ከአንዱ ወደ አንዱ እንዴት ነው የሚለያየው የሚለውን እዩት። ለምሳሌ ከና ሀ የሚለያዩት ካናታቸው ላይ ባለው አግድም መስመር ነው። ደም እንደዚሁ ደና ጀ እዩዋቸው። ዘና ዠ የሚለያዩበትንም እዩዋቸው። ካናታቸው ላይ ዘወር ዘወር ያለ መሆኑ እንጂ በቅርጽ ተመሳሳይ ናቸው። እንደዚህ ተያያዥነት ያላቸውን ፊደላት ከመጀመሪያው እስከ መጨረሻው እያያችሁ ድምጻቸውን እየጠራችሁ ተለማመዱ። አሁን እኔ እጠራላችኋለሁ፣ አብረን እንጥራ። ከ ሀ ወ ዘ ዠ የ ደ ጀ። ከዚያ ሁለተኛ ፊደል ሲሆን ደግሞ ኩ ሁ ው ዙ ዡ ዩ ዱ ጁ። አንዴ ልጥራላችሁ ይሄንንም ኩ ሁ ው ዙ ዡ ዩ ዱ ጁ። ቀጣይ ፊደል ኪ ሂ ዊ ዚ ዢ ይ ዲ ጂ። ይዋቸው ከላይ ወደታች ስንጠራ ተመሳሳይ የድምጽ ቅላጼ ነው ያላቸው። ከዚህ ላይ ኩ ው የሚል እዚህ ደግሞ ይ ሶስተኛ። ይኸው ኪ ሂ ዊ ዚ ዢ ይ ዲ ጂ ስንል ይ ኩ ሁ ው ዙ ዡ ው የሚል ድምጽ አላቸው። ከዛ ከነዚህ ጋር ደግሞ አራተኛው ጋር ስንሄድ ካ አ ድምጽ አ ካ ሀ ዋ ዛ ዣ ያ ዳ ጃ። አንዴ ልድገምላችሁ ካ ሀ ዋ ዛ ዣ ያ ዳ ጃ። ቀጣዩ አምስተኛ ፊደል ያው ቀለበት አላቸው የተባሉት ፊደሎች ናቸው። ኬ ሄ ዌ ዜ ዤ ዬ ዴ ጄ። አንዴ ልጥራላችሁ አሁን እንደገና ኬ ሄ ዌ ዜ ዤ ዬ ዴ ጄ። እነዚህ ደግሞ ድምጽ አላቸው። ክ ህ ው ዝ ዥ ይ ድ ጅ። ይኸው ድምጽ ነው ያላቸው። እየደጋገማችሁ ተለማመዷቸው እየጠራችሁ ኮ ሆ ዎ ዞ ዦ ዮ ዶ ጆ። ይኸው እነዚህ ደግሞ ወ ኮ ሆ ዎ ዞ ዦ ዮ ዶ ጆ። ይህ ድምጽ አላቸው።
እንግዲህ በእነዚህ ቃላት ደግሞ በእነዚህ እንዴት እንደምትጽፉ ላሳያችሁ። ለምሳሌ ከዳይ ይችን ከወሰድኩ ከዚያ ዳ ይቺ ከዛ ይቺ ይ ከዳይ። ከዛ ሄደች ይኸው እዚህ ጋር ይችኛዋን ሄ ወሰድኩ ከዛ ይቺ ደ ቺ ደግሞ ከዚህኛው ስላይድ ያለችዋን ይችን ቺ መጠቀም ትችላላችሁ ማለት ነው። ሄደች። ስለዚህ ማንኛውም ቃላት ስትጽፉ ከዚህ ከማስተምራችሁ የፊደል ገበታ ውጪ ሌላ ፊደል መጥቶ ሊጻፍ አይችልም ማለት ነው። ወኪል 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 ይህችን ወን የወሰድኩ ከዛ ኪ ከዚያ ል ደግሞ ከመጀመሪያው ስላይድ ላይ ለሉ ሌላ ል ስድስተኛ ላይ ያለችው ፊደል ናት። ል ወኪል እዩዋት እዛ ጋር ዘገየ ይኸው እዚህ ጋር ዘ አለ እና የ አለ ገ ከዚህ ጋር ያለው ገ በዚህ በኩል ነው ያለው ገ ይኸው ገ ይህን ትወስዳላችሁ። ስለዚህ ዘ ትላላችሁ እዚያ ይህን ገ ከዚያ ይህን ይኸው ይህን ወሰዳችሁ ዘገየ ባላችሁ ማለት ነው። በዚህ መንገድ ተለማመዱ። እዛ ዠለጠ ይኸው ዠለጠ ዠ እዚያ ለ የመጀመሪያውን ትወስዳላችሁ። እዚያ ጠ እዚህ ጋር ጠ ደግሞ ሌላኛው ስላይድ ላይ የመጀመሪያው ፊደል ነው። ዠለጠ ከዚያ የዋህ የ እዚያ ከወቤት አራተኛው ፊደል ዋ ከዚያ ህ ይቺ ህ የዋህ ደጀን ይኸው ደና ደሂን ትወስዳላችሁ። ጀ ከዚያ ነኑንና ኔን እዚህኛው ስላይድ ላይ ትወስዳላችሁ ማለት ነው። ይችን እንደዚህ እያደረጋችሁ ተለማመዱ። ደጀን ጀበና ይኸው ጀ እዚያ በና ጀና በዚያ ና እዚህ ጋር ና አለች እዚህ ጋር ማለት ነው። በም አለች ናም አለች ጀን እዛ ጻፍና እዚያ በና ናን ጨምራችሁበት ጀበና ይሆናል ማለት ነው። ቀጣዩ ስላይድ ላይ ሊሆን የሚችለው ገ ጉ ጊ ጋ ጌ ግ ጎ ይሄንንም ልድገምላችሁ። ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ አንዴ ልድገምላችሁ። ጠ ጡ ጢ ጣ ጤ ጥ ጦ እዛ ይሄኛው ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። ቀጣዩ ፊደል ጰ ጱ ጲ ጳ ጴ ጵ ጶ አንዴ ልድገምላችሁ። ይሄንንም ጰ ጱ ጲ ጳ ጴ ጵ ጶ ከዛ ጸ ጹ ጺ ጻ ጼ ጽ ጾ ከዛችኛዋም ጸ ጹ ጺ ጻ ጼ ጽ ጾ አንዴ ልድገምላችሁ። ጸ ጹ ጺ ጻ ጼ ጽ ጾ። ቀጣዩ ፊደል አ ኡ ኢ አ ኤ እ ኦ። በሌላ የአ ቤተሰብ አይታችኋል። በድምፅ የሚመሳሰል በቅርጽ የተለየ አይ ቲንክ አ ከዚህኛው መጨረሻ ላይ ያው ይሄ ነው አ። ሌላኛው አ ይሄውነት ከዚህ ጋር ያየነው አ ደግሞ ይሄ ዜሮ አ ነው ማለት ነው። ስለዚህ ሁለት ተመሳሳይ ድምፅ ያላቸው አዎች እንዳሉ በዚሁ አጋጣሚ ላሳያችሁ ብዬ ነው። አሁን ልድገምላችሁ። አ ኡ ኢ አ ኤ እ ኦ። ቀጣዩ ፊደል ፈ ፉ ፊ ፋ ፌ ፍ ፎ እዛ ፐ
ፒ ፓ ፔ ፕ ፖ። አሁን ከላይ ወደታች ደግሞ ተመሳሳይ የድምፅ አጠራር እንዴት እንዳላቸው ወይም ቅላጼያቸው በተመሳሳይ እንዴት እንደሚጠሩ ላሳያችሁ። የመጀመሪያ ፊደሎች የየራሳቸው ስም ነው የሚጠሩት። ገ ጠ ጨ ጰ ጸ ጸ የሁለቶች ጸጸ በድምፅ ይመሳሰላሉ። አ ፈ ፐ። ሁለተኞቹ ጋር ስንሄድ በተመሳሳይ የድምፅ ቅላጼ ነው የሚጠሩት። ይኸው ጉ ጡ ጩ ጡ ጹ ጹ ኡ ፉ ፑ። ሶስተኛው ላይ ስንሄድ ጊ ጢ ጪ ጲ ጺ ጺ ኢ ፊ ፒ። አራተኞቹ ጋር ላይ ጋ ጣ ጫ ጳ ጻ ጻ አ ፋ ፓ። አምስተኞቹ ጋር ያው ቀለበት አላቸው እያልኩ ስላችሁ የነበረ ያው የፊደል ቅርጽን በመጀመሪያው ባልኳችሁ መሰረት እየተከታተላችሁ እዩዋቸው። ጌ ጤ ጬ ጴ ጼ ጼ ኤ ፌ ፔ። ስድስተኞቹ ደግሞ ግ ጥ ጭ ጵ ጽ ጽ እ ፍ ፕ። ሰባተኛ ፊደሎች ጎ ጦ ጮ ጶ ጾ ጾ ኦ ፎ ፖ። እንግዲህ እንደዚህ ከኔ ጋር አብራችሁ እያላችሁ እስከ መጨረሻው ከተከታተላችሁ እየደጋገማችሁ እዩት። በእርግጠኝነት የአማርኛ ፊደላትን ትረዳላችሁ ብዬ አስባለሁ። ከዛ እንደዚሁ ለሳምፕል የሚሆኑ ቃላት የተጻፉትን ላንብብላችሁ። ገ ጠ መ። እዚህ ጋር ያለው ገና ጠ ነው። መ ደግሞ ከዛ ከመጀመሪያው ካየነው ስላይድ ላይ እዩት። ገጠመ። ጠበቀ። ከዚህ ጋር ያለው ጠ ነው። በና ቀ በዚህኛው በኩል አለ። በ እና ቀ። ይኸው በዚህ ጋር ይኸው ጠበቀ አይደል? በቀ በቀ። ስለዚህ ሌሎቹም በዚህ በኩል ያሉ ጠበቀ ጨበጠ። እዚህ ጋር ጨና ጠ አለ። በደግሞ ከዛ ላይ ካሳየኋችሁ ላይ ጨ ከዚያ በ ተጽፎና ጠ። ይኸው ጨበጠ። ጴንጤ። ይኸው እዚህ ጋር ጴ እዛ ጤችን ን ከዛኛው ስላይድ ላይ ትጽፋላችሁ ከመሃል ላይ ያላችኋን ጴንጤ። ጸሎት ችን ጸ ትጽፋላችሁ። እዚያ ሎ ሰባተኛው ፊደል ናት። ትግ ደግሞ ከተቤተሰብ ስድስተኛውን ፊደል ጽፋችሁ ጸሎት። ፀሐይ ፀ ይቺ የመጀመሪያዋ ፊደል ናት። ሀ ደግሞ የመጀመሪያዋ ፊደል ናት ከመጀመሪያው ስላይድ ላይ። ከዚያ ይ ስድስተኛዋ ፊደል ናት። ፀሐይ ብላችሁ ታነባላችሁ። አ ይቺ ናት። ይኸው አ። ከዚያ ይ ስድስተኛዋ ፊደል ከየቤተሰብ። ንም እንደዚሁ ስድስተኛዋ ፊደል ናት። እነሱን ጽፋችሁ አይን። ፈረሰ ይቺ ፈ ይቺ ናት የምታዩት። ረ የመጀመሪያዋ ፊደል ናት። ስ ደግሞ ስድስተኛዋ ፊደል ናት። እዛ የመጀመሪያዋን ረንና ስን ጨምራችሁባት ፈረሰ። ፒያሳ ይቺ ፒ ያት ይቺ ናት ሶስተኛዋ ፊደል ፒ። ያ ደግሞ የዩይ የአራተኛዋ ፊደል ይቺ ሳም አራተኛ ፊደሎች ናቸው። ፒያሳ ብላችሁ ትጽፋላችሁ ማለት ነው። እየደጋገማችሁ እዩት። መማር የምትፈልጉ ደውሉልን ባስቀመጥነው ስልካችን። በሌላ ዝግጅት እስከምንገናኝ ሰላም ሁኑ።